የነበረችውን አክሱም ጽዮን፣ በጣና ቂርቆስ የነበረችውን ሰዓት ጽዮን። ሰዓት ጽዮን ማለት የጽዮን አደባባይ፣ የጽዮን መድረክ፣ የጽዮን መሰብሰቢያ፣ የጽዮን ቅስት ማለት ነው። መርጡ ለማርያም የነበረችውን መርጡ ለጽዮን፣ መርጡን ማለት ምስክር ማለት ነው። የምስክሩ ድንኳን ትባል የነበረችውን መርጡ ለጽዮን ብለው መርጡ ለማርያም በሐዲስ ኪዳን ጽዮን የሚለውን በእመቤታችን እየተኩ ተድባበ ማርያም የነበረችውን ተድባበ ጽዮን የነበረችውን ተድባበ ማርያም፣ ብርብር የነበረዚህ አርባ ምንጭ የነበረችውን ብርብር ጽዮን ብርብር ማርያም እያሉ በዚህ በዘዋይ የነበረችውን ዛይ የምትባል ደብረ ጽዮን የምትባል ቦታ አለች። አገራችንን የጽዮን ሀገር አደረጋት። በድንጋዩ ላይ አድሮ ኢነባቢት በሆነችው ከሲና ተራራ ድንጋዮች አንዷን አለስልሶ አምጥቶ ዝንጉን ጽፎ ያን ሁሉ ተአምራት ካደረገ የማትናገር ድንጋይ በድንጋይ ላይ የጻፈው ጽላት ከድንጋይ ነበር የተሰራችው። ያን ጊዜ ያን ሁሉ ተአምር አማሌቅን የምታጠፋው፣ ኢያሪኮን የምታፈርሰው፣ ዮርዳኖስን የምትከፍለው፣ የሕዝቡን ኃጢአት የሚሰረይባት ያ ሁሉ ተአምር የሚደረግባት አንዲት ድንጋይ በሁለት ቅርጽ የተቀረጸች የእግዚአብሔር ስም የተጻፈባት ጽላት ናት። ያበድሮን እግዚአብሔር ለአናቅጸ ጽዮን። እግዚአብሔር የጽዮንን ደጆች፣ የጽዮንን ቅጥሮች፣ የጽዮንን ግቢ፣ የጽዮንን መድረክ ይወዳል። ህዳር ጽዮን እያል እናከብራለን። ጽዮን ማለት ምን ማለት ነው? እግዚአብሔር እስከ ሁሉ በላይ ከፍ አድርጎ እንዲወዳት ምክንያት የሆነው ምንድን ነው? ጽዮን በብሉይ ኪዳን 5 ነገሮችን ይወክል ነበር። ጽዮን ማለት ቃሉ መጠጊያ፣ አምባ፣ ጸወን፣ መሸሸጊያ፣ መደበቂያ ማለት ነው። ጽዮን ማለት ክፉን የምናሳልፍበት፣ በደጉ ጊዜ እግዚአብሔርን የምናከብርበት የእግዚአብሔር ቤተ መቅደስ፣ የእግዚአብሔር አደባባይ ማለት ነው። ጽዮን ማለት የእግዚአብሔር መክበሪያ ማለት ነው። አበው ካህናት ሕዝብን እግዚአብሔር ጋር ያስታረቁባቸውን መስዋዕተ ኦሪትን የሰዉባት። መስዋዕቱ የሚሰዋው እግዚአብሔር ጋር ለመገናኘት ነው። ጸሎት የሚደረገው እግዚአብሔር ጋር ለመገናኘት ነው። ጸሎት የደረሰባት የእግዚአብሔር አደባባይ፣ የእግዚአብሔር ተራራ ማለት ነው። ሁለተኛዋ ጽዮን የተባለችው በዚች ከተማ እግዚአብሔር በወደዳት፣ ዳዊት ባነጻት፣ ዳዊት በቀጠራት፣ ዙሪያዋን በቅጥር ባንሸባባ በደንብ አድርጎ በጠገናት በጽዮን የእግዚአብሔር ሕግ ታቦተ ሕጉ ለእግዚአብሔር የተባለች 10 ቃላትን በጣቱ የጻፈባት ጽላት የተቀመጠችበት፣ ጽላቷ በክብር ከድንኳን ወደ ድንኳን፣ ከቤት ወደ ቤት፣ ከበረሃ ወደ በረሃ፣ ከወንዝ ወደ ወንዝ፣ ከተራራ ወደ ተራራ የእግዚአብሔርን ሕዝብ በእግዚአብሔር ሕዝብ ታጅባ ዛሬ ተሰርታ ነገ እየተነቀለ እየተጓዙ በምድረ በዳ ስትንከራተት የነበረችው የእግዚአብሔር ታቦት በከተማ ተሰርቶላት ቅጽር ታንጾላት በኢየሩሳሌም ተቀምጣ እግዚአብሔር የተመለከባት፣ መስዋዕት የተሰዋባት፣ ጸሎት የደረሰባት የእግዚአብሔር ጽላት ጽዮን ተብላለች። ለምንድን ነው ሕጉ ጽዮን የተባለው? 10ቱ ቃላት የተጻፉባት የእግዚአብሔር ጽላት፣ የሙሴ ጽላት፣ የእስራኤል ጽላት ጽዮን ተባለች። ለምንድን ነው ጽዮን የተባለች? የእግዚአብሔር ቤተሰቦች በኋላ በታሪክ በሰፊው እናየዋለን። ሕግ መጠጊያ ነው። ብዙ ሰዎች ስለ ሕግ ሲነገር ወይም ሕግን ስናስተምር ነፃነታቸውን የወሰድን ይመስላቸዋል። ነፃነት የሚጠፋው ሕግ አልባ ሲሆን ነው። ማህበረሰብ ፍርሃትና ድንጋጤ የሚኖረው ሕግ ሳይኖር ሲቀር ነው። ሕግ ካለ ሰላም አለ። ሕግ ካለ ጀግንነት አለ። ሕግ ካለ መውጫ መግቢያችን በደህና ወጥቶ በደህና ይገባል። ሕግ አልባ ስንሆን የሚያጠፋ አይቀጣ፣ የሰረቀ አይዳኝ፣ የገደለ አይፈረድበት። ሕግ ግን እግዚአብሔር በቃሉ ጽፎ የሰጠን ሕግ አትስረቅ፣ አትዋሽ፣ አትግደል፣ አታመንዝር የሚለው ሕግ ግን ሰላም ይሰጣል።
ፍቅር ይሰጣል፣ ያስተሳስራል። መስራት የሚገባንንና መስራት የማይገባንን እንድናውቅ ያደርገናል። መለኮታዊ የሆነው ደግሞ ከእኔ በቀር ሌላ አምላክ አይኑር፣ እኔ እግዚአብሔር አምላክ ነኝ ብሎ የተጻፈበት አምላክ ማን እንደሆነ ማን እንዳልሆነ እንድንለይ ያደርገናል። አዎ ሟርት አምልኮ አይደለም። ጥንቆላ አምልኮ አይደለም። ወይም ደግሞ ገንዘብን፣ ስልጣንን፣ ዝናን ማምለክ አምልኮ አይደለም። አምልኮ የሚባለው እግዚአብሔርን ማምለክ ብቻ ነው። ሶስተኛዋ ጽዮን የተባለችው የእግዚአብሔር ድንኳን ናት። የምስክሩ ድንኳን መርጦ ለጽዮን ምስክሩ እግዚአብሔር የሚነገርባት መብራቷ የማይጠፋ የመስዋዕቷ ማዕዘኑ ዘወትር የማያቋርጥ ዕጣኑ ሁል ጊዜ መዓዛውን የምንሰማው የእግዚአብሔር ድንኳን ስናያት ደስ የምትለን ቤተ መቅደስ እግዚአብሔርን የምናገኝበት ለቅሷችንን የምንሰዋበት ጸሎት የምናደርስበት ሕጉን የምንሰማባት ስንሞት የምናርፍባት ስንወለድ በአዲስ ልደት የምንከብርባት የእግዚአብሔር ቤተ መቅደስ ጽዮን ተብላለች። እወዳታለሁ አለ ዳዊት። እግዚአብሔር ከሁሉ ነገር አብልጦ ጽዮንን ወደደ፣ ደጆቿን መረጠ፣ ከፍ አደረጋቸው። ከዚች መድረክ እኛ ከተሰበሰብንበት አውደ ምሕረት የሚበልጥ ነገር በዚህ ዓለም ላይ የለም። በዚህ ላይ እኛ እግዚአብሔርን እናመልክበታለን፣ እግዚአብሔር እኛን ያይበታል። ሌላውን ቦታ እግዚአብሔር ሳይፈጥረው ቀርቶ አይደለም። ሌላውን ቦታ እግዚአብሔር ሳይወደው ቀርቶ አይደለም። ከሁሉም ቦታዎች ግን ይችን ቦታ እግዚአብሔር ይወዳል። ቃል ኪዳን ሰጥቷታል። ለሰሎሞን ምንድን ነው ያለው? በዚህች ቤት አለው ሰሎሞንን፣ በዚህች አውደ ምሕረት የምታስተምረውን ትምህርት በሰው ልብ ውስጥ እጽፍልሃለሁ። ሰው የሚያመጣውን ጸሎት የሚሰዋውን መስዋዕት እሰማዋለሁ፣ እንባቸውንም አብሳለኋል። ያቺ የተመረጠች የእግዚአብሔር ቤተ መቅደስ ናት። በብሉይ ኪዳን ሌላዋ ጽዮን የተባለችው ቀደም ሲል እንደነገርኳችሁ ኢየሩሳሌም ራሷ ከተማዋ ናት። ከተማዋም ጽዮን ተብላለች። ሕዝቡም ሕዝበ ጽዮን ተብሏል። ይሄ ሁሉ ለአንድ ትርጉም አይደለም። አንድ ነገርን ለመተርጎም አይደለም። ለወዲያው ይሄ ሁሉ ትርጉም ነው። ፍጻሜው ግን ትንቢት ነው። ፍጻሜው ግን አንድ መሰረታዊ ነገር አለው። ያንን ፍጻሜ እንድንመለከት እግዚአብሔር በብሉይ ኪዳን ዛሬ የጽዮንን በዓል ስናከብር አንዱ ትልቁ ምክንያት እግዚአብሔር በታቦተ እስራኤል በታቦተ ጽዮን ምን አይነት ድንቅ ነገሮችን ሰራ፣ ምን አይነት ተአምራትን ሰራ። በብሉይ ኪዳንም የነበረው እግዚአብሔር ዛሬ የምናመልከው እግዚአብሔር ነው። በሐዲስ ኪዳንም ያለው እግዚአብሔር ያ አጋዕዝተ ዓለም አብ ወልድ ወመንፈስ ቅዱስ ሥላሴ ነው። በብሉይ ኪዳን በታቦቷ ብዙ ተአምራት ሰራ። በምድረ በዳ ሲጓዙ መንገድ እየዘጉ ዕቃ እየቀሙ ምዕመናንን እየገደሉ የእግዚአብሔርን ሕዝብ ያሰቃዩ የነበሩ ኢአማንያን አሕዛብ ነበሩ። የማያምኑ አማልክቶቻቸው የእጆቻቸው ሥራ የሆኑ ራሳቸው የሰሩትን አምላክ ራሳቸው የሰሩትን ቅርጽ ያመልኩ የነበሩ በርካታ ሕዝቦች ነበሩ። አማሌቅ፣ ከናን፣ ኤዶም፣ ምድያም ምናምን የሚባሉ በጣም ብዙ። እነዚህ በመንገድ ላይ ሁሉ በኃይለ ጽዮን በጽዮን ላይ አድሮ እግዚአብሔር አጥፍቶላቸዋል። መንገዳቸውን የቀና አድርጎ ከነዓን ርስት የተባለች ተስፋ የተሰጠቻቸውን ከነዓንን ማርና ወተት የሚታፈሰውን ምድረ ከነዓን እስኪወርሱ ድረስ በጽዮን ላይ አድሮ ጠላቶቻቸውን አጥፍቷል። ዛሬም እግዚአብሔር መንግሥተ ሰማያትን እስክንወርስ ዘላለማዊ ርስትን እስክናገኝ ድረስ በመንገዳችን ላይ የሚመጡ የኃጢአት ጠላት፣ የዲያብሎስ ጠላት፣ የምድር ጠላቶች ሁሉ እግዚአብሔር ያጠፋልና አትፍሩ። እግዚአብሔር ኃያል። ከኛ የሚጠበቀው እሱን ማመን ብቻ ነው። ጽዮንን ማገልገል ብቻ ነው። በጽዮን ላይ አድሮ ተአምራትን የሚሰራ ኃይልን የሚያደርግ በእግዚአብሔር ሃይማኖት ጸንቶ መቆም ብቻ ነው ከኛ የሚጠበቀው። መጽናት ብቻ። ረጅም ዘመን ኖረ። ግን ያ ደግነቱ ያ ጥሩነቱ ያልሰራው ስራ በመኖሩ እስራኤልን ለመከራ ታቦተ ጽዮንንም ለመማረክ ዳረገ። ምን ሆነ መሰላችሁ? ኤሊ ሁለት ልጆች ነበሩት፣ አፍኒንና ፊንሐስ የሚባሉ።
እነዚህ ልጆቹ ይሄ ትልቅ ምክር ነው። የእግዚአብሔር ቤተሰቦች ልጆችን መምከር፣ ልጆችን መገሰጽ፣ ልጆችን በቀና መንገድ መምራት አገርንም ቤተክርስቲያንንም ቤተሰብንም ራስንም መጠበቅ ነው። ኤሊ ያን ያህል የተወደደ ሰው ቢሆንም እግዚአብሔርን የሚወደው የሚያከብረው ሰው በእድሜም የጠበቀው ሰው ቢሆንም ልጆቹን በመልካም ሳያሳድግ ቀረ። ልጆቹን ነፃነት ሰጥቶ እንደፈለጉ በደለኛ ልጆች እንዲሆኑ ፈቀደላቸው። ሳይገስጻቸውም ቀረ። በመከራቸውም በሚሰሩት ጥፋትም ዝም አላቸው። ኤሊ ዝም አላቸው። ቤተ መቅደሱን ሲያረክሱ፣ ስርዓቱን ሲያበላሹ፣ ሰውነታቸውንም ለዝሙት አሳልፈው ሲሰጡ፣ ዳንኪራና ዳንሰኛ ሲሆኑ ዝም አላቸው። ዝሙተኛ ሲሆኑ፣ አመንዝራ ሲሆኑ ዝም አላቸው። ልጆች ናቸው እንግዲህ ምን ላድርግ ብሎ ዝም አለ። ኧረ ተው ብሎ በመምከር በመቅጣት ከዚያም አልፎ ክፉ ስራ ሲሰሩ ማስወገድ ሲገባው ዝም አለ። በእነዚህ ልጆች ምክንያት እግዚአብሔር ኤሊን ተቆጣው። በኤሊ እግዚአብሔር ተከፋ፣ አዘነ። በኤሊ አዘነ፣ አዘነበት። ግን ማዘን ብቻ አይደለም። የኤሊ ሐዘን በኤሊ ላይ ያዘነው ሐዘን ለኤሊ ቤተሰብ ብቻ ሳይሆን ለእስራኤልም፣ ለሀገሪቱ፣ ለቤተ መቅደሱ፣ ለታቦቱ ተረፈ። አዎ ዛሬ ካህናትም ምዕመናንም ልጆች ያላችሁ ሁሉ ልጆቻችሁን በቅንነት ምሩ። ልጆቻችሁን ምከሩ፣ ገስጹ፣ ቆንጥጡ። በደንብ አድጋችሁ እናንተ የምታምኑትን ሃይማኖት እንዲይዙ ቤተ መቅደስ ይዛችሁ አስተምሩ። ይማሩ። ልጆች ግዴታ ነው። ያ ባለመሆኑ ኤሊ ልጆቹን ባለመገሰጹ ልጆቹ ብዙ በደል በደሉ። ከዚያ በደል በላይ ለኤሊ የሚገባውን መስዋዕት እንኳን የመስዋዕት ክፍል እንኳን እነሱ ራሳቸው መብላት ጀመሩ። አሁን ልጆች ክፉ ቃል ሲናገሩ ተው አይባልም በሉ። ልጆች ክፉ አይነት አስተሳሰብ ሲያመጡ ተው ልጅ እንደዚህ አይደረግም፣ እግዚአብሔር ይቆጣል፣ ለሀገርም አትበቃም በሉ። ኤሊ አንድ ቃል ብቻ ልጆቹን ተናገረ። ልጆቼ በእናንተ ምክንያት ብዙ ነገር እየሰማሁ ነው። አንድ ነገር አላቸው። ሰው ሰውን ቢበድል እግዚአብሔር ይፈርድበታል። ሰው ግን እግዚአብሔርን ቢበድል ማን ይፈርድበታል? ኧረ ተው አላቸው። ልጆቹ መጀመሪያ አልቀጣቸውምና በዚያው በጥፋት መስመራቸው ቀጠሉ። ልጆች ደካማ ሲሆኑ፣ ሕግን የማያውቁ ሲሆኑ፣ እግዚአብሔርን የማይፈሩ፣ አባትና እናታቸውን የማያከብሩ፣ ራሳቸውን የማይገዙ ሲሆኑ ደካማ ይሆናሉ። ኃላፊነት የማይሸከሙ ይሆናሉ። የማይታዘዙ ይሆናሉ። ፈሪዎች ይሆናሉ። ጥባት አይኖራቸውም፣ ጽናትም አይኖራቸውም። ስለዚህ በጎናችን ያለው ጠላት ይበረታብናል። ኤሊ ልጆቹን ስላልመከረ የእግዚአብሔር ሕዝብ እግዚአብሔርን ሕዝቡ አዘነበት። መጽሐፉ ምን ይላል? መጽሐፈ ሳሙኤል ቀዳማዊ ምዕራፍ 2 ላይ ምን ይላል መሰላችሁ? በጣም አስገራሚ ንግግር ነው የሚናገረው። ሕዝቡን ኃጢአተኛ ያደረጋችሁ ይላቸዋል ኤሊ። ሕዝቡን ኃጢአተኛ ያደረጋችሁ፣ ሐሜተኛ። የእናንተን ኃጢአት የኤሊ ልጆች ሰሰኑ፣ የኤሊ ልጆች ቤተ መቅደሱን አጠፉ፣ የኤሊ ልጆች መስዋዕቱን አረከሱ፣ የኤሊ ልጆች ሕዝቡን ተሳደቡ እያለ ሕዝቡንም ከእግዚአብሔር ጋር የማታገናኙ ሆናችሁ በደለኛ ያደረጋችሁት። አያችሁ፣ እግዚአብሔርን ማሳዘን ሁሉ ነገር እንድናጣ ያደርጋል። ያንቺ የከበረች በእግዚአብሔር ቃል ሕጉ የተጻፈባት ጽላቷ በአሕዛብ እጅ ገባች፣ ተማረከች። ጽላቷ ተማረከች። በምን ምክንያት? እግዚአብሔር ኃያል ስለሆነ? እግዚአብሔር ደካማ ስለሆነ አይደለም። የእግዚአብሔር ሕግ ደካማ ስለሆነ አይደለም። የእግዚአብሔር ሕዝብ፣ የእግዚአብሔር ካህናት እግዚአብሔርን ስለበደሉ። ይሄ ነው ትልቁ ትምህርት፣ ይሄ ነው ትልቁ ምስጢር። ያ ኃይል አድርጎ ከጠላት የሚጠብቃቸው፣ ወንዝ የሚያሻግራቸው፣ ቅጥር አፍርሶ ሀገር የሚያወርሳቸው፣ ማርና ወተት ያለችበትን ከነዓን የሚያገባቸው፣ ደዌን ኃጢአትን ሁሉ የሚያጠፋላቸው፣ ኃጢአታቸውን የሚደመስስላቸው መስዋዕት የሚያቀርቡበት ጽላት ተማረከ። እስራኤላውያን አዘኑ። የኤሊ ልጆች በጦርነት ክፉ ሞት ሞቱ፣ ተገደሉ። ኤሊ ማዘነ። አዝኖ ከመድረክ ወጥቶ ሞተ። እሱ
ሁሉ ሞተ። የካህኑ ልጆቹም ሞቱ። እስራኤልን በባርነት ተሰጡ። ጽላቷም ተማረከች። በድንጋዩ ላይ አድሮ ኢነባቢት በሆነችው ከሲና ተራራ ድንጋዮች አንዷን አለስልሶ አምጥቶ ዝንጉን ጽፎ ያን ሁሉ ተአምራት ካደረገ የማትናገር ድንጋይ በድንጋይ ላይ የጻፈው ጽላት ከድንጋይ ነበር የተሰራችው። ያን ጊዜ ያን ሁሉ ተአምር አማሌቅን የምታጠፋው፣ ኢያሪኮን የምታፈርሰው፣ ዮርዳኖስን የምትከፍለው፣ የሕዝቡን ኃጢአት የሚሰረይባት ያ ሁሉ ተአምር የሚደረግባት አንዲት ድንጋይ በሁለት ቅርጽ የተቀረጸች የእግዚአብሔር ስም የተጻፈባት ጽላት ናት። ይሄ ትንቢቱ፣ ይሄ ምሳሌው፣ ይሄ ተስፋው ለሐዲስ ኪዳን ለእመቤታችን የጽላቷ ምሳሌ የታቦቷ ምሳሌ የሆነች እመቤታችን በእሷ ላይ አድሮ ለእኛ ለሚሰራው በእሷ ላይ አድሮ ለእኛ ለሚሰጠን ነገር ምሳሌ ነበር። ከእሷ በነሳው ሥጋ እኛን የሚያድንበት ለዘላለም የሚከብርባት የዘላለም ቤቱ ስለሆነች ነው እመቤታችን። ምን እንድንል እንዴ? እግዚአብሔር እንኳን በሰው ላይ በድንጋይ ላይ አድርጎ ኃይል አድርጓል። እግዚአብሔር እንኳን በሰው ላይ በድንኳን ውስጥ አድሮ ለእስራኤል ብዙ ድንቅ ነገር ሰርቷል እንድንዘጋጅ። በኋላ መናፍቃን ተነስተው እግዚአብሔር በሰው ላይ አያድርም፣ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው አልሆነም ብለው የሚክዱ መናፍቃን፣ ተዋህዶን የማያምኑ መናፍቃን ይነሳሉና ለእነሱ ምሳሌ ለማድረግ አስቀድሞ አዘጋጃት ጽዮን። በዚያች ድንጋይ ላይ አድሮ እስራኤልን ከብዙ ነገር የጠበቀ አምላክ በእመቤታችን ላይ አድሮ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ እኛን ያዳነበት ምሳሌ ሆነች። ታቦቱ የእመቤታችን ምሳሌ ከሆነ ጽላቱ የጌታ፣ ጽላቱ የእመቤታችን ምሳሌ ከሆነ ሕጉ የጌታ ምሳሌ ሆነ። የቤተ መቅደሱ ነዋያት ተቋመ ማይተቱ፣ ማይጠንቱ፣ መብራቱ፣ መሠዊያው ሁሉ ተመሰለ ለሐዲስ ኪዳን። በሐዲስ ኪዳን የጽዮን ምሳሌ ለሶስት ተተረጎመ። የብሉይ ኪዳኑን ለ5፣ የሐዲስ ኪዳኑ ለ3። አንደኛዋ እመቤታችን፣ ሁለተኛዋ ቤተ ክርስቲያን፣ ሶስተኛዋ መንግሥተ ሰማያት ናቸው። ማን ማን አልኳችሁ? እመቤታችን፣ ቤተ ክርስቲያንና መንግሥተ ሰማያት። እመቤታችን የጽዮን ምሳሌ፣ እመቤታችን ጽዮን የተባለችበት ዋናው ምክንያት በእሷ ላይ አድሮ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ እኛን ስላዳነ ጽዮን ተባለች። እመቤታችን መጠጊያችን ናት። እመቤታችን ጽዮን ናት፣ የሰላም ከተማ ናት። እመቤታችን ነቢያት ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር የተባለች የእግዚአብሔር ሀገር፣ እግዚአብሔር የኖረባት ሀገር ነች እመቤታችን። ነቢያት ድንቅ ነገር የተናገሩላት፣ ድንግል ትጸንሳለች ብሎ የተነበዩላት፣ ሕዝቅኤል በምስራቅ ያለው በር አይከፈትም ብሎ የእግዚአብሔር ልጅ ገብቶበታልና ለዘላለም የተዘጋ ይሆናል ብሎ ድንግልናዋን አስቀድመው ዘላለማዊ ድንግልናዋን በትንቢት የተናገሩላት እመቤታችን፣ እሷን መርጦ ለእኛ እናት እንድትሆን የሰጠን አምላክ የተመሰገነ ይሁን። እመቤታችን አማላጃችን፣ እመቤታችን በቃል ኪዳኗ በጸሎቷ የምትጠብቀን መጠጊያችን አደረጋት። የባህሪያችን መመኪያ ለቅዱስ ኤፍሬም ተመልከቱ። ቤተ ክርስቲያን ጽዮን ናት። የምንወለድባት በ40 በ80 ቀን ተወልደን የእግዚአብሔርን ልጅነት የምናገኝባት ቤተ ክርስቲያን ጽዮን ናት። ምስጢራትን የምንካፈልባት፣ ቅዱስ ሥጋውን ክቡር ደሙን ተቀብለን ከእግዚአብሔር ጋር አንድ የምንሆንባት፣ ዘወትር በመድረኳ ፈውስን የምትሰጠን፣ የሕይወት ቃልን የምትመግበን፣ በቅጥሯ ዘወትር በሚሰበሰቡ ቅዱሳን መላእክት ጸሎታችንን ወደ እግዚአብሔር የምናሳርግባት ቤተ ክርስቲያን መጠጊያ ጽዮናችን ናት። ቤተ ክርስቲያን የእግዚአብሔር ሙሽራ የተባለች ወትቀውም ንግሥት በየማነከ ሲባል በእመቤታችንም በቤተ ክርስቲያንም ነው ከክርስቶስ ጋር የምንከብርባት፣ ከእሱ ጋር አንድ የምንሆንባት ቤተ ክርስቲያን ናት። ኃጢአት ሰርተን በንስሐ የምንታጠብባት፣ መልሰን ከእግዚአብሔር የምንታረቅባት፣ በተክሊል በሥርዓተ ምንኩስና ከብረው አባቶች የእግዚአብሔርን መንግሥት የሚወርሱባት ቤተ ክርስቲያን ጽዮን ናት። ዘላለማዊቱ የእግዚአብሔር መንግሥትም መንግሥተ ሰማያት የመጨረሻዋ የዘላለም ርስታችን፣ የዚህ ሁሉ መቀመጣችን ፍጻሜ የምናገኝባት መንግሥተ ሰማያትም ጽዮን ናት። አያችሁ፣ ይህ ሁሉ ነው ዛሬ የምናከብረው።
እግዚአብሔር የተመሰገነ ይሁን። በዚህች ዕለት የምናከብረው እመቤታችንን ቤተክርስቲያንንና መንግስተ ሰማያትን ነው። ዘላለም የምንወርስባት መቅድመ ኩሉ እሱ መንግስቱ ጽድቆ የተባለች ከሁሉ አስቀድማችሁ የእግዚአብሔርን መንግስት ፈልጉ ሁሉ ነገር ይጨመርላችኋል የተባለች ዓይን ያላያት ጆሮ ያልሰማት በሰው ልብ ያልታሰበችን ያወርሰናል ብለን የምንጠብቃት ከሞት ተነስተን ኑ ሀቤ የሚለው ቃሉን ሰምተን የምንወርሳት መንግስተ ሰማያትን ጽዮን ናት። የዘላለም ደስታችን ጽዮን ተብላለች። እንግዲህ የእግዚአብሔር ቤተሰቦች ይህን ሁሉ ቃል ሶስተኛው የዚህ ቀን ክብረ በዓላችን የቤተክርስቲያናችን ታሪክ ነው ብያቸዋለሁ። በቤተክርስቲያናችን ታሪክ ውስጥ ሁለት ነገሮችን አንድ ላይ አድርገን እናስተምራለን። አንደኛዋ ይቺ ተአምር የሰራች በእስራኤል ሀገር በእስራኤል ሕዝብ ዘንድ የከበረች መስዋዕት ይሰዋባት ጸሎት ያደርግባት የነበረች የሙሴ ጽላት ወደ ሀገራችን የገባችበት ቀን ነው ዛሬ የምናከብረው። በቀዳማዊ ምኒልክ ንጉሠ ነገሥት ዘመን በንግሥት ሳባ ልጅ ካህናተ ኦሪትን ከመስዋዕተ ኦሪት መቅደሰ ኦሪትን ከጽላተ ኦሪት መጻሕፍተ ኦሪትን ከምሁራነ ኦሪት አንድ ላይ አድርጎ ወደ ኢትዮጵያ ይዞ መጥቶ በሀገሩ እንድትከብር ሀገሩ እንድትጸና ያደረገበት ቀን ነው። ታቦተ ጽዮን ወደ ኢትዮጵያ የመጣችበት በእግዚአብሔር ጣት 10 ሕግ የተጻፈባት ጽላተ ሙሴ ወደ ኢትዮጵያ የመጣችበት ሃይማኖተ እግዚአብሔርን በሕገ ልቡና ስናመልክ የነበርን ሕዝቦች ወደ ሕገ ኦሪት የተቀየሩባት የኦሪትን ሕግ የኦሪትን ስርዓት የኦሪትን መጻሕፍት የኦሪትን መስዋዕት ለመጀመሪያ ጊዜ በሀገራችን የጀመርንባት ቀን ናት። ከዛን ጊዜ ጀምሮ በሀገራችን በብዙ ቦታ አባቶቻችን የኦሪት ምኩራብን የኦሪት ቤተ መቅደስን እየሰሩ መስዋዕተ ኦሪትን የፈጸሙባት ዕለት የተጀመረችው ዛሬ ነው። ይሄ የብሉይ ኪዳኑ ነው። በሐዲስ ኪዳን ደግሞ ለመጀመሪያ ጊዜ ጳጳስ በይፋ ተሽሞልን አቡነ ፍሬምናጦስ ከሳቴ ብርሃን ሰላማ የተባሉ አባት ስማቸው ፍሬምናጦስ ነው። ከሳቴ ብርሃን ሰላማ ለሀገር ብለን ስም ያወጣንላቸው ኢትዮጵያውያን ነው። የጵጵስና ስማቸው አባ ፍሬምናጦስ አቡነ ፍሬምናጦስ ሊቀ ጳጳሳት ዘኢትዮጵያ ዘምድረ ኢትዮጵያ ተብለው የተሾሙት ተሹመው የመጀመሪያው ጳጳስ ወደ ሀገራችን መጥተው መስዋዕተ ኦሪትን በመስዋዕተ ሐዲስ መጻሕፍተ ኦሪትን በመጻሕፍተ ሐዲስ ካህናተ ኦሪትን በካህናተ ሐዲስ የተኩበት ቀን የተጀመረው ዛሬ ነው። ክርስትና ኢዛና ሳይዛና የተባሉ ወንድማማች ነገስታት በፍቅር አገራቸውን ያስተዳድሩ የነበሩ ገናና ብርቱ የነበሩ ነገስታት አብርሃ አጽብሃ ተብለው ክርስትና ተነስተው በመንግስት ደረጃ ሃይማኖታችን የመንግስት ሃይማኖት የሆነችበት የሀገራችን ምልክቷ በሳንቲምም በዘውዱም ላይ መስቀል ምልክት የሆነበት ቀን ነው ዛሬ። ድንቅ ቀን ነው። እነዚህ አባቶች በጣም ለፍተው ከኛ ቅድመ አያቶች በጣም ሩቅ ዘመን የነበሩትን አባቶቻችንን ሃይማኖት አስተምረው በየቦታው የኦሪት መስዋዕት ይሰዋበት የነበረበትን ቦታ ሁሉ ቤተ መቅደስ ሰርተው የሐዲስ ኪዳን መስዋዕት እንዲሰዋ አደረጉ። ከዛ በኋላ ጽዮን የሚለውን ስም ለቤተ ክርስቲያን ሰጡ። አያችሁ፣ የብሉይ ኪዳን ብቻ አድርገው አልተውትም፣ የሐዲስ ኪዳን ስም አደረጉት። በአክሱም የነበረችውን አክሱም ጽዮን፣ በጣና ቂርቆስ የነበረችውን ሰዓት ጽዮን። ሰዓት ጽዮን ማለት የጽዮን አደባባይ፣ የጽዮን መድረክ፣ የጽዮን መሰብሰቢያ፣ የጽዮን ቅጽ ማለት ነው። መርጡለ ማርያም የነበረችውን መርጡለ ጽዮን፣ መርጡል ማለት ምስክር ማለት ነው። የምስክሩ ድንኳን ትባል የነበረችውን መርጡለ ጽዮን ብለው መርጡለ ማርያም በሐዲስ ኪዳን ጽዮን የሚለውን በእመቤታችን እየተኩ ተድባበ ማርያም የነበረችውን ተድባበ ጽዮን የነበረችውን ተድባበ ማርያም፣ ብርብር የነበረው እዚህ አርባ ምንጭ የነበረችውን ብርብር ጽዮን ብርብር ማርያም እያሉ
በዚህ በዘዋይ የነበረችውንም ዛይ የምትባል ደብረ ጽዮን የምትባል ቦታ አለች። አገራችንን የጽዮን ሀገር አደረጋት። የሐዲስ ኪዳን መስዋዕት የሚሰዋባት ነገሥታቱን አምደ ጽዮን፣ ተስፋ ጽዮን፣ ግርማ ጽዮን፣ የአድዋ ጽዮን እያሉ ስም ሰጧቸው። የነገሥታቱ ስም የሕዝቡ ስም በሕዝቡ ውስጥ ፍስሐ ጽዮን፣ ወለተ ጽዮን እያሉ የሕዝቡን ስም መጠሪያ ያደረጉት እንዲህ አድርገው ታሪክ የሰሩበት ቀን ነው። ስለዚህ ብዙ እጥፍ ድርብ የሆኑ በዓላትን የምናከብርበት ታሪክ የምንዘክርበት ዕለት ስለሆነ በእልልታ በደስታ እግዚአብሔር ቤተ ክርስቲያንን ጠብቆ ለእኛ ትውልድ ያደረሰልን አምላክ ከእኛም አልፎ ለብዙ ትውልድ ቤተ ክርስቲያናችንን እንድትቆይ እኛ በሃይማኖት ጸንተን መገኘት አለብን። ያን ከጠበቅን ቀደም ሲል እንደነገርኳችሁ ቤተሰባችንን ጠብቀን ልጆቻችንን በጥሩ ክርስትና ከመራን እመቤታችንን ማክበር ማለት ልጆቻችንን በእመቤታችን ፍቅር ማሳደግ ማለት ነው። ራሳችንን ቤታችንን የእመቤታችን ቤት ማድረግ። ስዕሏን እንሰቅላለን። ስዕሏን መስቀል ግን ብቻውን ዋጋ የለውም። ዋጋ የሚኖረው እመቤታችን ምንድን ነው ያለችን? ምንድን ነው ያለቻቸው? በባኮስ ቤት ማነው በቃና ዘገሊላ በዶኪማስ ቤት ምንድን ነው ያለቻቸው? ሁሉ ዘይቤለክሙ ግበሩ፣ የሚላችሁን ሁሉ አድርጉ ነው ያለችው። የእመቤታችን ፍላጎት የእመቤታችን ትእዛዝ የልጇን ፈቃድ እንድንፈጽም ነው ያለችው። ይሄን ነው ሁሉ ዘይቤለክሙ ግበሩ፣ እርሱ የሚላችሁን ሁሉ ስሩ አድርጉ ነው ያለችው። ሲያደርጉ ምን ሆነ? ውሃ ወደ ወይን ተለወጠ። ይሄን እመቤታችን ያዘዘችን የእመቤታችን ልጆች በመስቀሉ ስር የተቀበልናት እነሆ ልጅሽ እነሆ እናትህ ተብላ የተሰጠችን እመቤታችንን እማምላክን ወላዲት አምላክን እናት ብለን የምንጠራ ከሆነ እናታችን እመቤታችን ብለን የምንጠራ ከሆነ የእመቤታችን ፍላጎት ክርስቶስ መድኃኒታችን ኢየሱስ ክርስቶስ ያዘዘንን ስራ ማድረግ ነው። በሃይማኖት በምግባር ጸንተን በፍቅር በሰላም እንድንኖር ጠብ ክርክርን እንድናርቅ። ጽዮን የሰላም ከተማ ናት ብለናል። ጠብና ክርክር የለባት። እዚህ ጠበኛ፣ ቂመኛ፣ ገዳይ፣ አመንዝራ ሆነን በሰማይ ቤት መፍለቅ አይቻልም። የጽዮን ዜጎች እንድንሆን የጽዮን ሕዝብ እንድንሆን የእግዚአብሔርን ሕግ መጠበቅ ያስፈልጋል። የእግዚአብሔር ቤተሰቦች ጽዮን ሕግ ናት ብያቸዋለሁ። ሕግነቷ ምንድን ነው? ክፉ አለመስራት ነው። ሕግነቷ ምንድን ነው? በሃይማኖት እግዚአብሔርን ብቻ ከእግዚአብሔር ውጭ ሌላ ባለማምለክ መገኘት፣ በእግዚአብሔር ስም አለመቀለድ ነው። የእግዚአብሔርን በዓላት ማክበር ነው። አባትና እናትን ማክበር ነው። አለመስረቅ፣ አለመግደል፣ አለማመንዘር። ይሄ ነው ጽዮን ማለት። ይሄ ነው የጽዮን ልጆች ነን። ጽዮንን እንወዳለን፣ ጽዮንን እናከብራለን ማለት እስራኤልን ወይም የሶሎሞንን ተራራ ቤተ መቅደስ ማክበር አይደለም። የእግዚአብሔርን ሕግ ማክበር ነው። እመቤታችንን ማክበር ነው። ቤተ ክርስቲያንን ማክበር ነው። ቤተ ክርስቲያንን መውደድ ነው። ያን ስናደርግ ብቻ ነው የእግዚአብሔር ረድኤት ከኛ ጋር የሚሆን የጽዮንን ዋጋ የጽዮንን በረከት የምናገኘው። ምክንያቱም እግዚአብሔር ከሁሉ በላይ የወደዳት ያከበራት ጽዮንን ስለሆነ እግዚአብሔር የወደደውን ማድረግ እግዚአብሔር የሚፈልገውን ማድረግ የእግዚአብሔርን ዋጋ ያሰጠናል። ኃጢአት ስንሰራ ንስሐ ገብተን በደል ስናደርግ ይቅርታ ጠይቀን ቅዱስ ሥጋውን ክቡር ደሙን ተቀብለን ቤተ ክርስቲያን የምትፈልግብን አስራት በኩራቱን አውጥተን በሰላም በፍቅር ከወገኖቻችን ከወንድሞቻችን ጋር ኖረን የእግዚአብሔርን በረከት የእግዚአብሔርን ስጦታ ጸጋ መቀበል ማለት ነው። ጽዮንን መውደድ ማለት እግዚአብሔር አምላካችን ከዓመት ዓመት በሰላም አድርሶ ሀገራችንን በሰላም ጠብቆ እኛንም ልጆቻችንንም በሰላም ባርኮ ቀድሶ ዓመት ዓመት አድርሰን ቤተክርስቲያንን ይጠብቅልን፣ የጽዮንን በረከት ያድለን። በስብሐት ለእግዚአብሔር።